እዚህ ጋር ዶሮ አለ፣ እዚህ ጋር ዳቦ አለ፣ እዚህ ጋር ሻዩ አለ። በጣም ነው የሚያሳዝነው ሰዎች። እኔ በልቼ አልጨረሰም። ኦልሬዲ ይሄንን ይመስል ነበረ። ዩፑት ካሮት ኢን ኢንዶሚ ወጡ ይሄንን ይመስላል ማለት ነው። እንትኑ ብቻ ነው ይሄ ሽንኩርቱ ብቻ ይሄ ቁሌቱ ብቻ ነው ያለው። ብሉኝ ነው የሚለው። እንጀራው ተበላሽቷል። በኋላ ዶሮ ስጋ የለውም፣ እንቁላል የለውም። እንትኑ ብዙ ነው የተላከው። ታይቷል ጋይስ። የዛሬው ቪዲዮአችን የሚሆነው ከኢትዮጵያ ያስመጣሁትን ዶሮ ምን በላይ ይሆናል ማለት ነው። ችግሩ ዶሮ እና እንጀራው ነው አንድ ላይ የተላከው። ከዛ በኋላ ምን ይፈጠራል? እንጀራው ይቆያል፣ ዶሮውም ይቆያል። ስለዚህ ዶሮውን ከላይ ፍሪጅ ውስጥ አስገባ ነው። ከዛ በኋላ እንጀራውን ደግሞ ከስር ፍሪጅ ውስጥ አስገባ ነው። ያው የሙቀት ቴምፕሬቸር መጠኑ እንዲመጣጠን ማለት ነው። ያው እንጀራውን ከላይ ካስገባ ነው በረዶ ምናምን ከቋጠረ ውሃ ምናምን ይሆናል። ከዛ በኋላ ይበላሻል ነው እንጀራው ፖይንቱ ማለት ነው። ከሱን ለማስቀረፍ እንጀራውን ከታች ነው ያደረግነው። ከዛ መጀመሪያ እንጀራውን ታች ለማድረግ ደግሞ መጀመሪያ ከሻንጣ ውስጥ ማውጣት ነበረብን። እንጀራውን ከሻንጣ ውስጥ ስናወጣው ምን ይፈጠራል መሰላችሁ? ላሳያችሁ። እንጀራው ይሄ ነው። ለምን እንደዚህ ሆነ ብላችሁ የምትጠይቁኝ ከሆነ ከሻንጣ ውስጥ ስናወጣው ወይኔ ተያይዟል። አይ ምንም አይደል። በጣም የሚሰራ እንጀራ ነው። ስለዚህ ለምን እንደዚህ ሆነ ብላችሁ ከጠይቃችሁኝ ደግሞ ብዙ ነው የተላከው። እኔ በልቼ አልጨርሰውም። ደግሞ የምኖረው እንደምታውቁት ከፓኪስታኖች ጋር ነው። ስለዚህ እነሱ አሁን ራሱ ምን ያርክ ነው ቪዲዮ እየቀረጽኩ ነው፣ ዩቲዩብ ቪዲዮ እየቀረጽኩ ነው ብዬ ጀለስ ነው አወራሁት። ከዛም ይለኛል እኔም እኮ እዚህ ጋር ኢንዶሚ እየሰራሁ ነውና ለምን ኢንዶሚውን አቀምስልኝ ምናምን። አቀምስልኝም አላለኝም፣ ግን ልቀምስበት ነው ማለት ነው። ስለዚህ ምን ማድረግ አልችልም። So this is the one you make. Yes. So what is this? You don't know what is this? You put carrot in Indomie? No, it's already in the. Oh, this one is different. It's vegetable Indomie, I think. That's why it is. So የአትክልት ነው መሰለኝ የሰሩት። ስለዚህ ይሄንን ነው የምቀምስለት ማለት ነው። አቀመስ አላለኝም አክቹአሊ አስገባው ቪዲዮ ላይ ሲለኝ እና ቪዲዮ ላይ የማስገባው የምቀምሰው ከሆነ ነገር ነው ምናምን ነገር ተባለ ነው። ኢንዶሚ ቀመስኩ ብሎ ለማካበድ ግን ፌር ነው። ኢንዶሚ ነው። ጣዕሙ የሚለይ አይደለም፣ ሁሌም የታወቀ ነው። ስለዚህ it is easy ማለት ነው። ስለዚህ እስቲ ምን ያስቃል? እፍ አይባልም ይባላል። ምክንያቱም እፍ ስትሉ አሲዱ እፍ ከምትሉት አሲዱ ካርቦን ዳይኦክሳይዱ ምግቡ ላይ ያለው ቢስሚላህ ነምበር 1 ብሮ is amazing። so ወደ እንጀራችን እንቀጥላለን ማለት ነው። ስለዚህ መጀመሪያ እንደኔ ዶሮ ላውጣ። ይሄውና ዶሮ ይሄ ነው ዶሮ እስኪላቀቅ ትንሽ እንጠብቃለን። ከዛ በኋላ እንጀራው አለ። እንጀራውን ምን ውስጥ እንጀራው መበለሻሸት ጀምሯል። የሚያሳዝነው በጣም ብዙ ተልቆ ከዛ በኋላ በልቶ ለመጨረስ ከበደ። ስለዚህ ከበደ። እንጀራውን ማይክሮዌቭ ውስጥ መክተት ነው። ማሞቂያው ብቻ ውስጥ የሚያበስለው ሳይሆን የሚያሞቅ አለ አይደል? ዶሮአችን እስኪ ላቀቅ እንጠብቃለን ማለት ነው። ምክንያቱም በጣም ቆይቷል ፍሪጅ ውስጥ ከላይ ሆኖ በጣም እንትን ብሏል። ስለዚህ እንጀራችንን ደግሞ እንክተት ማለት ነው። ስለዚህ እንጀራችንን ከከተትን በኋላ ኦፕን ፎር ሚ ፕሊዝ ብሮ yes በሁለት ደቂቃ ውስጥ ከቀዝቃዛነት ወደ ሙቅነት ከቀዝቃዛ እንጀራ ከደረቅ እንጀራ ወደ ትኩስ እንጀራ ይቀይረዋል ማለት ነው። that's so cool ማለት ነው። ስለዚህ ሌላ ደግሞ ይሄኛውን በጉልበት ካላደረግነው የሚሆን አይደለም ዶሮአችን፣ ምክንያቱም በጣም ሊያቆየን ይችላል፣ ታይማችን ነው የሚበላብን። ስለዚህ በጉልበት እንታገለዋለን ማለት ነው። ሶ ጋይስ መጥበሻ ያስፈልገናል ማለት ነው። ምክንያቱም መጥበሻው ላይ ነው ዶሮውን ላውጣ ያሰብኩት። ለምን መሰላችሁ? እነሆ እንደምታውቁት እንጀራው ትንሽ እንትን ብሏል፣ ፈርፈር ብሏል። ስለዚህ እዚህ ውስጥ አሙቄው ከዛ እንጀራውን በዛውም እዚህ ውስጥ ፈርፈር አድርጌው ያው ዶሮ በለው ማለት ፍርፍር በለው ለማለት እንዲሆን ያስችለኛል ማለት ነው። ያው በዶሮ መረቅ ፍርፍር መብላት ማለት ደግሞ you are lucky ማለት ነው። በቃ አንተ በሱ ፍርፍር የመብላት እድል አገኘ ማለት that's amazing። ከዛ በኋላ ደግሞ ጠዋት ተነስተህ ትናንትና የተሰራውን ዶሮ ጠዋት ተነስተህ በዳቦ ቁርስ ላይ የመብላት እድሉ ካገኘ ዶሮውን በዳቦ ቁርስ ላይ ከዛ ሻይ ካገኘህ ማለት እዚህ ጋር ዶሮ አለ፣ እዚህ ጋር ዳቦ አለ፣ እዚህ ጋር ሻዩ አለ። ከዛ በኋላ ዶሮ ስጋ የለውም፣ እንቁላል የለውም፣ እንትኑ ብቻ ነው ይሄ ሽንኩርቱ ብቻ ይሄ ቁሌቱ ብቻ ነው ያለው። ለምን ከዛ ደግሞ ማለት ትኩስ ዶሮ አይደለም የተሰራ ትኩስ ዶሮ አይደለም፣ ትናንትና የተሰራው ዶሮ ነው። ቀዝቀዝ ብሎ ጥፍጥ ብሎ ተቀምጦልሃል ማለት ነው። እያሰባችሁት ነው እንጂ አታስቡ።
የኛውን ገና ሳላወጣ እንጀራው 2 ደቂቃውን ጨርሷል ማለት ነው። ያው እንደምታዩት 2 ደቂቃ በአንድ ነው የምታልቀው። ስለዚህ አውጥቼ ላሳያችሁ እንጀራው መጀመሪያ ላይ ስነካው ምናምን አይታችሁታል እንጀራው ምን እንደነበረ። አሁን ደግሞ ምን እንደሆነ ላሳያችሁ። ኦልሬዲ ልስልስ ብሏል ማለት ነው። ኦልሬዲ ደረቅ የነበረው እንጀራ አሁን ሌላ ታሪክ ውስጥ ገብቷል ማለት ነው። ግን አክቹአሊ እንጀራው እንጀራው ተበላሽቷል። ወላሂ በጣም ነው የሚያሳዝነው ሰዎች። እንጀራው ተበላሽቷል። እነሆ አሁን ነው ላረጋግጥ የቻልኩት። ምክንያቱም ልክ ሲሞቅ እውነተኛ ታሪኩን እውነተኛ ማንነቱን ገለጠ፣ እውነተኛ ማንነቱን አሳወቀ። ሽታው ራሱ ማለት ነው። በጣም አዝናለሁ። አሁን አርሜንን ቪዲዮ ስታዩ ምን እንደምትል አላውቅም። እኔ የላኩት እንድትበሉ እናንተ ሳትበሉ ፍሪጅ ውስጥ አስቀምጣችሁ ረስታችሁ። ስለዚህ ምንም ማድረግ አይቻልም። ኦልሬዲ ዳሜጅድ ሆኗል። ስለዚህ እንጀራው ዌስትድ ሆኗል። በጣም እናዝናለን። እኔ ምግብ ዌስት ማድረግ አልወድም፣ ግን በሚገርምና በሚያሳዝን ሁኔታ ዌስት አድርገነዋል። እነሆ ከኢትዮጵያ የመጣልኝን እንጀራ በአግባቡ ሳልበላው አዝናለሁ። አንድ ፒክቸር ለተምብኔል ልውሰድ ብዬ ነው። በጣም አዝኛለሁ። ባይዘው በጣም ነው ያዘንኩት እንጀራው ዳሜጅ በመሆኑ፣ ግን ምንም አማራጭ የለኝም። አሁን የደፋሁት ቆሻሻ ማለት ነው ሞልቷልና ከላይ ነው የደፋሁት። ከዛ እንዲህ ቡም ጋይስ እንጀራ የለኝም ብዬ አልቆጭም። ምክንያቱም እንጀራ ብቻ አይደለም የተላከልኝ ዳቦም አለ ማለት ነው፣ ድፎ ዳቦ። ስለዚህ ድፎ ዳቦንም ፍሪጅ ውስጥ ከተነው ነበረ፣ ምክንያቱም እሱም እንዳይበላሽ። ባይዘው እዛ ጋር የምታዩት ሁዛ ይባላል። ሁዛ ነው ይዞልኝ የመጣው። እነሆ ይኸውና ዳቦንም በዚህ መልኩ ነበረ ፍሪጅ ውስጥ ያስገባ ነው። ስለዚህ መጀመሪያ እንደ እንጀራው ጉድ ሊሰራን የሚፈልግ ይችላል፣ አናውቅም። ሰው ማመን ማን ነው? በቃ አሁን እንጀራውን ምግቦችን ነው ማመን አቁመናል። ስለዚህ መጀመሪያ ኦቨን ውስጥ ማይክሮዌቭ ውስጥ ከተን ይስራ የሚለውን እውነተኛ ማንነቱን እንዲያወጣ እንገፋፋዋለን። በሙቀት በዚህ ስናስጨንቀው እንትን ይላል ማለት ነው። ትክክለኛ ማንነቱን ማውጣቱ የማይቀር ይሆናል ማለት ነው። ስለዚህ መጀመሪያ ኦቨን ውስጥ እንክተተው። ስለዚህ ይሄ ነው ዳቦአችን። ባይዘው በጣም በቃ ሉኪንጉ ማለት እኔ በቃ እንዲህ ጥቁር ስትል በጣም ደስ የሚለኝ ዳቦ እንዲህ ጥቁር ሲል በጣም ደስ ይለኛል። ለማንኛውም ይስራ እና እውነተኛ ማንነቱ ምን ይመስላል የሚለው መልካም ነው ወይስ በጎ ወይም ሸጋ ወይስ መጥፎ የሚለውን እንለይበታለን ማለት ነው። ማይክሮዌቭ ውስጥ ልከተው። ሊትራሊ ደርቋል። ስለዚህ ምንድነው የምናደርገው? ውሃ እንጥድና እዛ ላይ መጀመሪያ ይሄንን እንከተዋለን ማለት ነው ከነላስቲኩ። ከዛ በኋላ ልክ ምንድነው የሚባለው ልክ እንትን ሲሟሟ እንከፍተውና ደግሞ እንደገና እንከፍተዋለን ማለት ነው። በቃ ሙላ አድርጎ ትንሽ አይሻልም? ዳቦአችን ወጥቷል ማለት ነው። ስለዚህ ዳቦአችን እንደምታዩት ወደ ቀድሞ ማንነቱ ተመልሷል ማለት ነው። አለውላችሁ ፍሪጁ በጣም ጠብቆኛል ብሏል። ስለዚህ እንደምታዩት ፍርክስክስ ማለት ምናምን ጀምሯል። ባይዘው ብሉኝ ነው የሚለው። ሊትራሊ ምንም ማለት ምንም ከመጀመሪያው ማንነቱ ንቅንቅ አላፈነገጠም። ያበረ ዳቦ ነው በቃ። ስለዚህ ምን የምናደርገው ዶሮውን እናማማለን። ልክ ዶሮ ከማማ በኋላ ዶሮውን ከዳቦ ጋር እንፈረፍረዋለን። ስለዚህ ምን ይሆናል? ዳቦ ፍርፍር። ከዛስ በዶሮ ሲሆን ደግሞ አስቡት ምን ያህል በጣም እንደሚጣፍጥ ማለት ነው። ያ ላስቲክ ይሄን ቪዲዮ የምታዩ ሰዎች ለምንድን ነው ሰብስክራይብ ሳታደርጉ የምታዩት? ሰብስክራይብ አድርጉ፣ ሼር፣ ላይክ አድርጉ። ገና በደንብ ብዙ ቪዲዮዎችን አብረን እንሰራለን ማለት ነው። ያው በደንብ ነው የምሰራላችሁ ብዙ ቪዲዮዎችን ስፔሻሊ ከዱባይ ማህደር የሚሰኝ እረስ ምናምን አላወጣም፣ ዝም ብዬ ነው የምሰራው ባይዘው። ስለዚህ ያው ብሎግ ነው ምግብ ነው በቃ እንዲህ አይነት ጭውውቶችን አብረን የምንጫወት ይሆናል ማለት ነው። ስለዚህ አሁን ይሄንን እያደረኩ ያለሁት ለምን መሰላችሁ? ባይዘው ልላጥባችሁ ብዬ ነው። ምንም እንጥቀም የማውቀው ነገር የለም። እኔ የምለው ምክራችሁ ልጠይቃችሁ ነበር። አሁን የኛውን ዶሮ በዚህኛው ዶሮ ከእናንተ ኮሜንት ልማርና በሚቀጥለው ዶሮ አስተካክላለሁ። ውሃ ውስጥ አደረኩት ከነ ላስቲኩ ማለት ነው እንትኑን ዶሮ። ከዛ ሟሟ ላስቲኩ ውስጥ ሟምቶ ይጨርስ ወይስ ላስቲኩ ውስጥ የመውጣት አቅም ላይ ሲደርስ ከላስቲኩ ውስጥ አውጥቼ ሊትራሊ በረዶ የሆነውን የተጋገረውን ዶሮ ሊትራሊ ቀጥታ ይሟሟ ወይስ ላስቲኩ ውስጥ ይሟሟ? ላስቲኩ ውስጥ የሚሟሟ ከሆነ ላስቲኩ ውስጥ ያሉ ኬሚካሎች ወደ ዶሮ ውስጥ ይገባሉ ብለው ውዛ ምን ይሻላል? እናውጣው መሰለኝ። እናውጣው አለ እሱ። ምክንያቱም የላስቲኩ ኬሚካሎች ይላሉ። ለማንኛውም እናንተስ እንዴት ነው ነገርየው? ኖርማል ነው ወይስ ኖርማል አይደለም? ከኢትዮጵያ ስታስልኩ ምናምን እንዲያ ነው ወጣወጦችን እንዴት ነው የምትጠቀሙት? አዎ እኔ መጀመሪያ ስላስመጣው ኦኬ ደርሷል ማለት ነው። ከላስቲኩ ውስጥ ለመውጣት ደርሷል። ስለዚህ ከላስቲኩ ውስጥ እናውጣው።
ይሄ ቅባቱ እኮ ነው ወሳኙ ሲጀመር። አንተ ግን ላስቲክ ውስጥ ቢለቀቅ ኖሮ ቀለል ብሎ ተላቆ ምናምን ይላል። ላስቲኩ ኬሚካል ምናምን በሚለው ነው እንጂ it's been a long time because ምንድነው የተፈጠረው? like I think ከላስቲክ ውስጥ መውጣት አልነበረብንም መሰለኝ። እያዛገ ነው ምክንያቱም I don't know ብቻ የውሃው ሙቀት ሁሉም ሰረሰር ውስጥ ገብቶ ያቀልጠው ነበረ መሰለኝ። አሁን ግን እንደዛ መሆን አልቻለም። ያው ቀስ እያለ እያማሰል ነው። ቁሌቱ ደርሶልናል። የምንፈልገውን ያህል ቁሌት አግኝተናል ከዳቦ ጋር ለመብላት። ነገር ግን ስጋው ዋናው አንኳሩ ግግር ውስጥ ነው ያለው፣ የበረዶ ግግር ውስጥ ነው ያለው። ስለዚህ ላሳያችሁ። አንሳይቷል ስጋው ግግር ውስጥ ነው ያለው። ስለዚህ we have no option የሆነ እስኪወጣ መጠበቅ ይኖርብናል። አንተ በዛ ላይ ደግሞ እግሩ በጣም ግብድዬ የወላይታው ዶሮ ነው መሰለኝ። የወላይታው ዶሮ ነው። በጣም ወሳኝ ዶሮ ነው። በይዘው የወላይታው ዶሮ ጋይስ እኔ የጠበቁት ማለት ነው ዶሮ ውስጥ ብዙ ስጋዎች ዶሮ አይደለ ሙሉ ዶሮ ነገር ምናምን ሙሉ ዶሮ ባይሆን ግማሽ ዶሮ ምናምን የጠበቁት ግን ሊትራሊ ወጥ ውስጥ ያለው ሁለት ስጋ ብቻ ሁለት ስጋ ተመከለ። ይሄ ተያይዟል ምናምን ነገር ከሌላ ስጋ ጋር ግን ይሄ ሊትራሊ አንድ ስጋ ነው። እዛ ጋር ደግሞ ያለው ነው እዛ ያለው ደግሞ ከዚህ እግሩን ደግሞ እኔ በቃ እግሩን ነው መጀመሪያ ያየሁት። ከዛ በኋላ ከዚህ ጋር ነው ተጣብቃ ያየሁት። ከዛ ብዙ ስጋዎች አንድ ላይ ተጣብቀው ያሉ ነበር የመሰለኝ። ከዛ በኋላ ግን ያለው ሁለት ስጋ ብቻ ነው ማለት ነው። ዶሮ ማን ነው እንቁላል ሊገዛ ሄዷል። እንቁላሉን ያመጣውና እንቁላሉን ከተንበት ኦልሬዲ ዶሮ ኢዝ ሬዲ ይሆናል ማለት ነው። ያለ እንጀራ ምንም ማድረግ አይቻልም። እንግዲህ እንጀራ ኖረም አልኖረም ምን አለን? ዳቦ አለን። ወጡ ይሄንን ይመስላል ማለት ነው። ስለዚህ ዳቦ አለ፣ ወጡ አለ። መጀመሪያ እንቁላሉን አምጣና ዶሮ መምሰል አለበት። አሁን እዚህ ሰፖርት ቢዘው አንዱን እንቁላል ጌም እንጫወት ተባብሎ ለሁለትማ በቃ አንዱ ከበላ አንዱ ይላል። ሶስት ቦታ ነው። እንግዲህ ዶሮዋችን ከእንቁላል ጋር እንደዚህ ትመስላለች ማለት ነው። በጣም ነው ያነሰው ግን ከመጀመሪያው ምክንያቱም አይቲንክ መጠጠ መሰለኝ በደንብ ነው ያንጠቀጠቅነው ኮዝ ፍሪጅ ውስጥ በጣም ስለቆየ ማለት ነው። ዴም ይሄ ፌር አይደለም። አንድ ነው አለቀ እኮ yes shit 3-1 ከአምስቱ yes ስለዚህ አትሊስት ፌር ነው እሱ ቢያሸንፍ እኔ ሁለት መብላቴ ፌር ነው። እንግዲህ ሰብስክራይብ ማድረግ አትርሱ። መጀመሪያ ምን እንደምናደርግ ነው አያቶ አውጥተናል ማለት ነው። ከዛ ዳቦውን ደግሞ እዚህ ውስጥ እንከተዋለን ማለት ነው። ስለዚህ ሊትራሊ ዳቦ ፍርፍር ይሆናል ማለት ነው። እንደሚፈጠረው ነበር ዳቦ ቀርቶናል እጃችን ላይ። ስለዚህ ያው ይሄን ዳቦ ደግሞ ላይክ በሻይ ምናምን ነገር እናደርግለታለን። ወይ ዘ ፋይናል ሪዛልት ኢዝ ይሄ ነው ማለት ነው። ስለዚህ ይሄኛውን እዚህ ላይ እናድርገው ይሄን ላይ በቃ ለየብቻ እዚህ አቅርበን ነው የምንበላው። ኦልሬዲ ይሄንን ይመስል ነበረ። ስለተከታተላችሁኝ በጣም ነው የማመሰግነው እስካሁን ድረስ። ስለዚህ ሰብስክራይብ በማድረግ ሼር ላይክ በማድረግ እንግዲህ ሲበላ ያለው ቪዲዮ ደግሞ ቲክቶክ ላይ ነው። ሲበላ አሁን ደግሞ የምንበላውን ደግሞ ላይክ ቲክቶክ ላይ ነው የምንለቀው ጌም ስለምንጮት ማለት ነው። በጌም ነው ኑሯችን እየገፋን ያለ ነው። ስለዚህ ጌሙ ላይ አሸናፊ የሆነ ያው ላይፍም ጌም አይደለች። ላይፍን ማን ነው ጌሙን ያሸነፈ እየበላ ያድራል፣ ጌሙን የተሸነፈ እየተራበ ያድራል የሚል ህግ የለም ባይዘው። እሺ ስለዚህ በጣም ነው የማመሰግናችሁ። ሰብስክራይብ ማድረግ እንዳትረሱ እና ሰብስክራይብ ሰኒ ጳል ቻው።